አለሽ? አይ የለኝ። እኔ ግን ምን አለኝ ነው? ከፈቀድሽልኝ። እኔ ፈቃጅ አይደለም። ቆይ ግን እኔ ምን ባደርግ ነው ባልሽ መሆን የምችለው? ሲሪየስ የማወራው ነገር ሲሪየስ ነው። ያው ደስ ብለሽኛል። እናወራለን፣ ሻይ ቡና እንላለን። ማን ያውቃል አንድ ቀን ማወራ ይዝሞኝ ይሆናል። እርግጠኛ የሆነ ነገር ባዝ ታሰብከዋለህ? በትክክል እኔ መድብል ፈልግ ያጣሁት ምንም ነገር የለም። ምንም ነገር ዘጅኝ አሳካዋል። ጨረቃን ከሰማይ ላይ አውርደህ አምጣ ብትይኝ አምጥቼ ይሰጥሻል። እርግጠኛ ነው? በሚገባ። መጠርጠሩስ? እንግዲያውስ የምልህን ካደረግልኝ ካሳካህልኝ እና እኔን ማግባት ከፈለግክና ከወደድከኝ አገባዋለሁ። ስትና አንድ ነገር እንድታውቂልኝ የምፈልገው የማገባሽ አንቺም ከወደድሽኝ ብቻ ነው እንጂ እኔ ስለወደድኩሽ ብቻ አይደለም። ችግር የለውም። አንተን የመሰለ ባል ተገኝቶ የትኛው ሴት ትላለች? ጀግናው መድብል በመጨረሻም እንግዲህ ትትናን በእጁ አስገብቷታል፣ የራሱ አድርጓታል። እንግዲህ በሚገርም ሁኔታ በብዙ መከራ በብዙ ስቃይ ውስጥ ስታልፍ የነበረችውን ትትና እንግዲህ በራሱ ጀግንነት፣ በራሱ ወኔ፣ በራሱ ወንድነት በሚገርም ሁኔታ በሚገርም ብቃት እንግዲህ ከነዚህና ማግባበሮቹ እጅ እንዴት አድርጎ እንዳዳናት ታውቃላችሁላችሁ። በዛም እንግዲህ ካዳናት በኋላ ጠፍታበት እንግዲህ ለብዙ ጊዜያት ቆይቶ ነበረ። እንግዲህ ኢንፎርሜሽን ሲያጣራ ነገሮችን ተስል ካቆየ በኋላ በመጨረሻም እንግዲህ ያለችበትን አካባቢ እስካለችበት ሰፈር ድረስ በመሄድ ነገሮችን በማጣራት ኢንፎርሜሽኖችን በማገናኘት የመጨረሻ እንግዲህ ትትናን እንዲያገኛት ሆኗል ማለት ነው። ትትናንም ማግኘቷት እሷ ራሱ ሳትደውልለት እሱ ራሱ ነው ፈልጓት እንግዲህ የመጣው። ምክንያቱም ሁሌም በልቡ ያስባ ስለነበረ የሚገርመው ድሮ መጀመሪያ ምሳሌና ብሩክ እንደዛ ብለው ሲነግሩት የሷን ታሪክ እዛ አንዲት ልጅ አለች እንደዚህ በእነዚህና የምትሰቃይ ብለው መጀመሪያ ይሄን ነገር ሲነግሩት በቃ እስኪ አንድ ቀን ሁኔታዎች ለቁና አንድ ቀን እሷን የምናወጣበት ቀን ይመጣል እያለ ነበርና ብሩክ ምን ይለው ነበር ነው ምን የራሳችን ችግር አነሰና አንተ ደግሞ ሌላ ችግር ትፈልጋለህ እንዴ ሲለው እንዴ ብሩክ ምን ሆነሃል? እሷም እኮ አንዲት ንጹህ ነፍስ ነች ግን ሁኔታዎች መቻቹ እንጂ እሱማ እንደውም አይቀርም። እንደውም እኔ በቃ እሷን አውጥቼ ከዛ እንትኔን ሰርቼ ካሴቴን ከዛ በኋላ በመጨረሻ እሷን ነው ማገባት እባክህ እያለ መጀመሪያው ሲያልም ነበረ። ጀግና እኮ ግን ያለመውን ሳያሰራ አይቀርምና እንግዲህ እንደምታዩት ያው ዘና ፈካ ብሎ በመጨረሻም እንግዲህ በአማረና በሰመረ ሁኔታ እንግዲህ ጮኛለሽ ብሎ ሳሚለኝም ብለዋለች። ስለዚህ በቃ ከፈቀርሽልኝ እኔ እንኳን ካሁን በኋላ አንቺ አለሽ ማለት ነው በማለት እንግዲህ ገልጾላታል። እሷም በጣም ደስተኛ ናት በዚህ ጉዳይ። ግን በባለፈው ያው በጠየቀችው ጥያቄ ትንሽ እንትን ብላ ነበረ። ግን ያው እሷ ይሄን መልሶ ጥያቄው ሲጠይቃት እሷ ራሷም ይዙ ባለቤት እንደሆነች ነው የነገረችው። ያ ማለት ድጋሚ ይሄን ጥያቄ እሱ ራሱ ወደ እሷ ሲጠይቃት ማለት እንዴት ነው ሌላ ታገቢያለሽ እኔ መውለድ ባልች ሲላት አዎ አገባለሁ ግን ፈታዋለሁ ግን እኔ ደግሞ እሱ እንዲፈታኝ አልፈልግም ነበር ያለችው። እንዴ ለምን ራሱ ደስተኛለሽ? ይሄ እኮ ሰው እንደውም ለምወደው ሰው ራሱ ማስቀደም ነው እንጂ እንዴት እንደዚህ ታደርጊያለሽ እያላት ነበር። እሷም እንግዲህ አይ በቃ እኔ እንጃ ለምን እንደው አላውቅም ግን እንደዛ ስሜት ይሰማኛል እያለች ነበር። ይሄ ራሱ ወዳድነት ነው፣ እንደዚህ መሆን የለብሽም በቃ ካሁን በኋላ የኔ ነሽ። ቆይ ግን ያንቺ ለመሆን ወይም ደግሞ ያንቺ አንቺን ለማግኘት እኔ ወይም አንቺን ለማግባት ምን ማድረግ አለብኝ ብሎ ነበር ጠይቃት። ከሷም እንግዲህ ያው መልሷ ምን ነበረ? ከብዙ ጊዜ በኋላ በልጅነቱ በ4 አመቱ መኪና ላይ ተንጠልጥሎ መጥቶ የጠፋ አዲስ አበባ መጥቶ የጠፋ ወንድም አለኝ እሱን ፈልግ ካገኘህ የኔ ባሌ ትሆናለህ ብላ ነበር ያለችው። እሱም እንግዲህ እንዴ መቼ ሲላት እንግዲህ ብዙ ዘመናት ሆኖታል የኔ ታላቅ ወንድሜ ነው በልጅነቱ ነው የመጣው የት እንዳለ እንዴት እንደሆነ ምንም የሚታወቅ መረጃ የለም ብላ ነው የነገረችው። እሱም እንግዲህ እንዴ ፎቶ አለሽ ሲላት ነው የለኝም አለችና ታዲያ ምንድነው ምክንያቱ ሲላት አይ እናቴ ስጠይቃት ታፋው ላይ ጥቁር ነገር እንዳለችው ምልክት ነግራኛለች ነበር ያለችውና በጣም ነበር የደነገጠው። እሱም እንዴ ታዲያ አዲስ አበባ ወንድ በሙሉ ታፋው እየተገለጠ ሊታይ ነው በእኛ ያያላት ነበርና እንግዲህ እንደረክ አርገው ዙሮ ግን ብቻ ከዛ ከጨለማ ቤት አውጥታኛልና ይሄንንም ደግሞ
ፈልገህ ከወንድሜ ጋር እንደምታገናኘኝ ባለሙሉ ተስፋ ነኝ ብላ እንግዲህ እሷም ብለዋለች። እመኚኝ አደርገዋለሁ ላንቺ ስል የችን ጨረቃ ወጥተህ ከሰማይ አምጣ በቅፌ ብትይኝ አመጣልሻለሁ ብሎ እንግዲህ ማለት አቤት ጉራ ትላላችሁ ጋይስ። በእርግጥ መድብል ጀግና ነው፣ ግን ደግሞ በጣም አካበደ። እንዴ ጨረቃ እንዴት አድርጎ ነው እሷም ሰው በእጅ የሚሰጠው ወረኛ በል እንዴ! ወይኔ ጉዴ! ሴቶች እኮ ግን እንደዚህ ትሉ ልባችን ቅልጥ ነው የምለው ጋይስ። ጉረኛ ማለት ነው። እና በቃ አብሽሪ ያላት ማለት ነው። እሷም እንግዲህ ኦኬ እንደምታደርገው እኔም ተስፋ አለኝ። የሆነ አንዳንድ ምልክቶችም ማለት ያዩዋቸው የተጠራጠርኳቸውም ሰዎች አሉ። እነሱንም ደግሞ እንግዲህ በቅርብ እንጠይቃቸዋለን ያለችው። እንግዲህ መድብልም አብሽሪ ምንም ነገር እንዳታስቢ፣ ይሄን ነገር ደግሞ እኔም አደርገዋለሁ፣ አሳካዋለሁኝ። የሚገርምሽ ነገር ወንድምሽ ይመጣል። የሚገርመው ጓደኛ አድርጌ ሚዜ ሆኖ እኔና አንቺ እንጋባለን ብሎ እንግዲህ ፕሮሚስ ገብቶላታል። እሷም እንግዲህ እሺ ብላ ዛሬ እንግዲህ በልበ ሙሉነት ወደ ቤቷ ተመልሳለች። ያለችው እና አብርሽ ጋር ነው። አብርሽን ምንድነው አብርሽ እንግዲህ ከመድብል ጋር ሲያት በጣም እያኮረፈ ነው፣ እየተቆጣ ነውና ለምንድነው ምናምን ብላ ስትለው አላውቅም ብቻ የሆነ ስሜት እየተሰማኝ ነው፣ እኔ እንጃ ደስ እያለኝ አይደለም፣ ያው እየደበረኝ ነው፣ ግን ለምን እንደሆነ የሚለውን ስሜቱን እኔ ራሴ አላወቅኩትም ነበር ያላትና ያው ከመድብል ጋር ምንድነው ግንኙነታችሁ ስላት እንግዲህ ምንም ዜሮ ነው፣ ምንም የለም ነበር ያለችው። አሁን ግን ያው በርግጥ እስካሁን የላትም ነበረ፣ ግን ያው እሱ ካደረገላት ነገር አንፃር ብቻ ነው እንጂ ሌላ ነገር የላትም ነበረ። አሁን ግን እንግዲህ ያው ፍቅረኛሞች ሊሆኑ ነው ማለት ነው። እንግዲህ ሻይ ቡና ይላሉ፣ እየተገናኙ እንደዚህ ይዝናናሉ ምናምን በቃ ብዙ ነገሮችን እያደረጉ ነው የሚገኙት። ከዚህ የበለጠ ደግሞ በአሪፍ ደህና ነው። እሷም ወንድሟን አግኝታ መልካም ህይወት እንደሚኖሩ ተስፋ እናደርጋለን። ሲጀምር ወንድሟ አብርሽ ይሆናል ብዬ እኔም ተስፋ አደርጋለሁኝ። ምክንያቱም ከብዙ ነገሮች አንፃር አብርሽ ወንድሟ እንደሚሆን ተስፋ አለን። እንግዲህ ወንድሟ ተገኝቶ ወንድሟን አግኝታ እንግዲህ ደግሞ መድብልን የራሷ ሰው አድርጋ መልካም መንገዶች መልካም ጉዞ እንደሚጓዙ መልካም ህይወት እንደሚኖሩ ተስፋ እናደርጋለን። ያው አብርሽም እንግዲህ የግሌን ጋጥቆ ቢዝ መልካም ነበር። የግሌን ደግሞ ገለሙ እንደሚወዳት በደብዳቤ ለሱ ራሱ ነግሮታል። እንግዲህ እሱም በጣም ድንግጥ የነበረው በዛ ላይ ደግሞ እንግዲህ የግሌ ራሱ ማነው ስትቆጣ ስታኮርፍ አብርሽ ለራሱ ልቡ ይደነግጣል። እሷ በጣም ነው የምትወደው፣ ብዙ ነገር ነው የምትሆንለት ምናምን፣ ግን እሱ ደግሞ ያው አይወዳትም ማለት ዝም ብሎ የሆነ ይወዳታል፣ ግን ጀስት ሲስተር እንጂ የሆነ ለሚስትነት ብሎ ሙሉ እንትን አድርጎ አይወስዳትም። እና በዛም እንግዲህ እሷም እየደበራት እየከፋት ነው። እንደውም የራሴን ህይወት ጀምራለሁ እያለች ነው። ያው ገለሙም እንግዲህ የግሌ አንቺ እኮ ትቆጭኛለሽ እንጂ እኔ እኮ ምናምን ብሎ እንግዲህ እኔ እኮ ወድሻለሁ ሌላት ነበረ። ዛሬ ራሴ ልሞት ፈጣሪ ረዳኝ ወጣሁ ዛሬ በፈጣሪ እርዳታ እያለ ነበር። እንደውም ላይክ አድርጉ። መልካም ጊዜ